Hello, welcome to the only place where English is fun, mistakes are welcome, and learning feels like a game. I'm your English teacher and tutor, and I promise you three things: no boring lessons, no scary grammar monsters, and yes, we will laugh while we learn. So don't worry if your English isn't perfect, mine wasn't either when I started, and remember, mistakes mean you're learning, okay? So grab your notebook, your pen, and your best smile. Let's get into it. Today we're going to see about the chapter 6 of grade 9 English lesson. So in this chapter, by the end of this part of this chapter or this unit, you will be able to discuss the media, learn words connected with the media, and listen and match description of famous people, match text and pictures of famous people, and talk about them, and write a biography of a famous person, and make comparisons also, read about the media in Ethiopia, express your opinions, and also join phrases to make complete sentences. And we're going to see how to write an essay introduction, and we're going to play a game about fake biographies, okay? Okay, let's get into it. So, let's get into the first part of this chapter, which is media. What is the use of media የሚለውን እናያለን ማለት ነው። ሚዲያ ምንድን ነው? ሚዲያ ደግሞ ጥቅሙ ምንድን ነው የሚለውን ማለት ነው። So, media refers to tools used to communicate information to many people, okay? ወይም ደግሞ ኢንፎርሜሽንን like ሼር ለማድረግ ወይም ኮሚኒኬት ለማድረግ ከምንጠቀምባቸው ቱሎች መካከል አንዱ ነው። አሁን ለምሳሌ እኔን አሁን እናንተ እየሰማችሁኝ ያለው በምን ነው? ሚዲያ አይደለ? አሰቱል በመጠቀም ነው። ሶ ከእናንተ ጋር ኮሚኒኬት የማድረገው ወይም ለኢንፎርሜሽን የምንለዋወጠው ዩዚንግ ሚዲያ ነው ማለት ነው። ሶ ፎር ኤግዛምፕል ምን ኤግዛምፕል አየን ማጭሩ ማለት ነው? ቴሌቪዥን ማለት ነው። ሶ ሬዲዮ ኦልሶ፣ ኒውስፔፐር፣ ኢንተርኔት፣ ሶሻል ሚዲያ፣ ፌስቡክ፣ ቲክቶክ ሊሆን ይችላል፣ ዩቲዩብ፣ እነዚህ ምን እንላቸዋለን? ሚዲያ እንላቸዋለን። ቱልስ ናቸው ቱ ኮሚኒኬት ኢንፎርሜሽን ማለት ነው ቱ መኒ ፒፕል ባንዴ። ሶ ዩዝስ ኦፍ ሚዲያ ወይም ደግሞ የሚዲያ ጥቅሞችን እኒ አንደኛ ምንድነው የሚዲያ ጥቅም? ዋነኛው ቱ ጊቭ ኢንፎርሜሽን አይደለ? ስለሆነ ነገር ኢንፎርሜሽን መስጠት። አሁን ለምሳሌ ኒውስ አባውት ኢትዮጵያ ኤንድ ዘ ወርልድ፣ ስለ ኢትዮጵያ ዴይሊ ኒውስ ማግኘት ከፈለጋችሁ፣ ዓለማችን ላይ እየሆነ ስላለው ነገር ኢንፎርሜሽን ማግኘት ከፈለጋችሁ ማንን ነው የምትጠቀሙት? ዩዚንግ ሚዲያ አይደለ? ወይ ሶሻል ሚዲያ ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል፣ ኦር ሴቨራል ሶሻል ሚዲያ አውትሌትስ፣ ኒውስፔፐርም ሊሆን ይችላል። ኤንድ ኦልሶ ሌላ ጥቅሙ ምንድነው? ቱ ኤዱኬት፣ ምን እናገኝበታለን? ኢንፎርሜሽን ባገኘን ቁጥር ራሳችንን እያስተማርን ነው አይደለ? ኤዱኬሽናል ፕሮግራሞችን ማየት ሊሆን ይችላል፣ ስኩል ሌሰንስ ሊሆን ይችላል፣ እናገኛለን። ኤንድ ኦልሶ ኢትስ ዩዝስ ቱ ኢንተርቴን አይደለ? ፈታ ለማለት ስትፈልጉ ሙቪዝ የምታዩት ድራማ ስታዩ ሚውዚክስ እነሱን ሚዲያ ላይ ነው አይደለ? ሶ ኦልሶ ኢት ዩዝስ ቱ ኢንተርቴን ማለት ነው። ኤንድ ኦልሶ ቱ አድቨርታይዝ ወይም ደግሞ ፕሮሞት ፕሮዳክትስ ኤንድ ሰርቪስስ፣ ፕሮዳክቶችን ወይም ሰርቪሶችን ፕሮሞት ለማድረግ ስትፈልጉ ቴሌቪዥን ላይ አይታችሁ ከሆነ ማስታወቂያዎች በአንድ ጊዜ ብዙ ሰዎችን ሪች እንዲያደርግ ወይም ደግሞ ብዙ ሰዎች ጋር እንዲደርስ ስትፈልጉ እንደምትጠቀሙት ሚዲያ። ኤንድ ኦልሶ ቱ ክሬት አዌርነስ። አሁን ለምሳሌ ለምን አዌርነስ ለምን ልትሰጡ ትችላላችሁ? አባውት ሄልዝ ኢሹስ አይደለ? አሁን ለጤና፣ ስለ ኢንቫይሮንመንት፣ ስለ ፒስ ወይ ስለ ሰላም፣ ስለ እንደዚህ አይነት ነገሮች አዌርነስ ክሬት ማድረግ ስትፈልጉ ዩር ጎይንግ ቱ ዩዝ ምን ሚዲያ አይደለ? ስለዚህ ጋር ፈኒ ቲፕ ማለት ነው። ሚዲያ ኢዝ ላይክ አ ላውድ ፍሬንድ ኢት ቴልስ ኤቭሪዋን ኤቭሪቲንግ አይደለ? ልክ በቃ በጣም ማውራት እንደሚወድ ጓደኛችሁ ብላችሁ ያዙት ሚዲያን ማለት ነው። ሁሉንም ነገር ስለ ሁሉም ነገር የምትፈልጉትን ነገር የምታገኙበት ማለት ነው። ሶ this is all about media. Let's get into the next part of this chapter, which is in what way can we gather information ወይም ደግሞ በምን አይነት መንገዶች ኢንፎርሜሽን ማግኘት እንችላለን የሚለውን። so we gather information in many ways አይደለ? በተለያዩ መንገዶች ኢንፎርሜሽን ማግኘት እንችላለን። አንደኛ by listening አይደለ? ወይም ደግሞ በመስማት ላይክ ሬዲዮችን ሊሆን ይችላል፣ አስተማሪዎቻችንን ወይም ስፒቾችን ሴቨራል ሶሻል ሚዲያ አውትሌቶች ላይ በመስማት እናገኛለን ኢንፎርሜሽን። ሁለተኛ በምን ላገኝ እንችላለን ኢንፎርሜሽን? በማንበብ መጽሐፎችን ሊሆን ይችላል፣ መጽሔቶችን፣ ጋዜጣዎችን፣ ኒውስፔፐር፣ ማጋዚንስ፣ ኢንተርኔት አርቲክሎችን ሊሆን ይችላል። እነሱን በማንበብ ኢንፎርሜሽን ማግኘት እንችላለን። ኤንድ ኦልሶ ዊ ጋዘር ኢንፎርሜሽን ባይ ዋቺንግ አይደለ? ወይም ደግሞ ቲቪዎችን፣ ዶክመንተሪስ፣ ኤዱኬሽናል ቪዲዮዎችን በማየት ኢንፎርሜሽን ማግኘት እንችላለን። ኤንድ ኦልሶ አስኪንግ ኩዌስችንስ አይደለ? ኢንተርቪው ወይም ደግሞ ሰርቬይ እያደረጋችሁ ወይም ሰው ቃለ መጠይቅ በምታደርጉበት ጊዜ ከዛ ሰው ምን እያገኛችሁ ነው? ሴቨራል ኢንፎርሜሽን አይደለ? ኢንፎርሜሽን እየወሰዳችሁ ነው። ኤንድ ኦልሶ ዋነኛው ደግሞ ዩዚንግ ኢንተርኔት አሁን ላይ አይደለ? አሁን ላይ በጣም እጃችን ላይ ጎግል አለ፣ ላይክ ቻት ጂፒቲ ራሱ አለ። ከእነዚህ አይነት ሴቨራል ሚዲያ አውትሌትስ ላይ ኢንፎርሜሽን ስታገኙ ዩዚንግ ኢንተርኔት ኢንፎርሜሽን ጋዘር እያደረጋችሁ ነው ይባላል። ኦንላይን ላይብራሪስን ማየት ትችላላችሁ። ሶ ኤግዛምፕል
A student can gather information about climate change by watching TV programs and reading articles ስንል አንድ ተማሪ ኢንፎርሜሽኖችን ስለ about climate change ወይም ደግሞ ስለ አየር ንብረት ለውጥ ቲቪን በማየትና አርቲክሎችን በማንበብ ሊያገኝ ይችላል እያልን ነው። So this is right ማለት ነው። Okay, let's get into the next part of this chapter, which is how can we describe a person using or looking at a picture ወይም ደግሞ እንዴት ነው ያን ፎቶ አይተን ስለሆነ ሰው ወይም ደግሞ ስለሆነ ነገር ዲስክራይብ ማድረግ የምንችለው የሚለውን እኔ አይደለ so when you look at a picture describe አንደኛ ምን ዲስክራይብ ያደርጋል አሁን የሰው ፎቶ ካያችሁ physical appearance አይደለ tall ነው short ነው like hair color ምን አይነት ነው ወፍራም ነው or like ቀጭን ነው or like skin color እንደዚህ አይታችሁ መናገር ትችላላችሁ አይደለ ፒክቸር ላይ አይደለ so physical appearance describe ማድረግ እንችላለን ሁለተኛ clothes አይደለ ምን አይነት ልብስ ነው የለበሰው traditional clothes ወይ ዩኒፎርም ነው ወይ casual clothes ነው clothes-ን describe ማድረግ ትችላላችሁ and also facial expressions አሁን ፎቶ ላይ የሆነ ሰው እየሳቀ ከሆነ like happy ነበር ልትሉ ትችላላችሁ serious ከሆነ ደግሞ serious ነበረ ተናዶ ከነበር ደግሞ ፊቱ ላይ ኮስተር አድርጎት ከሆነ ፒክቸሩ ላይ he was angry ምናምን ብላችሁ ልታስቡ ትችላላችሁ so facial expression ማየት እንችላለን and also actions አይደለ smiling speaking running እየሮጠ ፎቶ ከተነሳ ፒክቸር ላይ or እያወራ የሆነ አፉ ተከፍቶ ሊሆን ይችላል or something እንደዛ አይነት ፎቶ ከተነሳ እያወራ ነው ልትሉ ትችላላችሁ so ከአንድ ፎቶ physical appearance clothes facial expressions actions እነዚህ መናገር ትችላላችሁ so example እስኪ እንኒ the man in the picture is tall and slim he is wearing a suit and he looks confident and happy ይሄንን ሁሉ የተናገር ነው ምን አይተን ነው ፎቶ አይተን አይደለ ምን እንደሆነ ተናገረ አሁን ሴንተንሱ ላይ the man in the picture is tall ፎቶ ላይ ያለው ሰውዬ ረጅም ነው ያለን ነው and slim አይደለ አሪፍ ስነ ቅርጽ አለው ማለት ነው and he is wearing a suit አይደለ ወይም ደግሞ ሱፍ ለብሷል and he looks confident and happy ወይም ደግሞ በራስ መተማመን ያለውና ደስተኛ ይመስላል እያለን ነው ስለዚህ ይሄን ሁሉ ማለት ነው ከየት ያገኘነው ከፒክቸሩ ማለት ነው so remember a picture can't talk but you can talk for it okay አንድ ፎቶ ግዑዝ ነው አያወራም ግን እናንተ ስለዛ ፒክቸር ማውራት ትችላላችሁ የሚለውን ቲፕ ያዙት okay let's get into the next part of this chapter which is biography ምንድነው what is biography ምን ይመስላችኋል biography is a story of a person's life አይደለ written by someone else እዚህ ጋር አሁን በጣም ብዙ ሰዎች ግራ የሚገባቸው ነገር ተማሪዎችም ግራ የሚገባቸው ነገር biography ምንለው ማለት ነው ስለ አንድ ሰው ህይወት የተጻፈው ነው ግን በዛ ሰው አይደለም የተጻፈው በሌላ ሰው ነው በዛ ሰውዬ ከተጻፈ ምንድነው የሚሆነው autobiography ነው እሺ autobiography እና የbiography ዲፈረንስ ላይ ያዙ autobiography በዛ ሰውዬ የራስ አንድ ሰውዬ የራሱን ታሪክ ሲጽፍ autobiography እንለዋለን ግን ስለዛ ሰውዬ ታሪክ በሌላ ሰው የሚጻፍ ከሆነ biography እንለዋለን so a biography is a story of a person's life written by someone else እሺ so what does a biography include ምን include ያደርጋል biography የሚለውን እኔ አንደኛ name ወይም ደግሞ ስም ሁለተኛ date and place of birth ወይም ደግሞ ቀንና የትውልድ ቀን education ወይም ደግሞ ትምህርት level career achievements days if a person has died days and include ያደርጋል so እነዚህ መረጃዎች ልናገኝ እንችላለን ከbiography ላይ እስኪ አንድ ኤግዛምፕል እንይ አሁን ለምሳሌ Abebe Bikila was born in 1932 in Ethiopia. He was a famous marathon runner and he won 2 Olympic gold medals. ስለዚህ እዚህ ጋር ምን አየ አበበ ቢቂላ ኔም ነው አይደለ was born in 1932 date and place of birth የተናገረ ነው in Ethiopia location እየነገረ ነው he was a famous marathon runner ምንድነው career ምን ነበረ runner አይደለ he won 2 Olympic gold medals achievementን የተናገረ ነው so and biography ስለ አንድ ሰው like በጣም ብዙ መረጃ ወይ ደግሞ ብዙ ኢንፎርሜሽን የምናገኝበት ነው ማለት ነው fun fact እዚህ ጋር if you write about your own life is called autobiography ወይም ደግሞ self love alert ብላችሁ ያዙት ቀደም እንደነገርኳችሁ ራሳችሁን የምትወዱ ከሆነ ስለ ራሳችሁ ጽፋላችሁ ግን ራስ ሞዴል በጣም ጥሩ ነገር ነው መጥፎ ነገር አርጋችሁ እንዳታስቡት ኦኬ ስለዚህ ዲፈረንሳችሁን እዚህ ጋር ያዙልኝ autobiography means if you write about your own life and if someone's write about your life ምን ይሆናል biography ይሆናል ማለት ነው